ገንዘብ አይደል የፈለከው ወረውርልሃለሁ መረጃውን ምን በሽተኛ ይዘመጣ ደግሞ እንደፈለገሽ ብትሆን ነው ባለቤቴ ከሰራተኛዬ ጋር የገዛ አልጌ ላይ መረጃልሽ መረጃው በቪዲዮም በፎቶም በቮይስም እኔም በጋዜጠኛው ጉዳይ ነው የእናንተ እርዳታ የምፈልገው ግን ደግሞ የባለቤቴ ፋይል በእጁ ነው ያለው እኔ ደግሞ እሱን ፋይል እንዲበትንብኝ አልፈልግም የሆነሽ ወይ ጩኸቴን አትይ ሰዎችን እያስፈራሩ የሚታመኑትም እነሱ ስለሆኑ ሰው ለሚያምነው ሰው አለ መረጃውን አሳልፈው የሚሰጠው አው ገባኝ እኮ ግን አሁን ሁለታችንም ጋዜጠኞች ነን አይደለ እኮ እንደ ጋዜጠኛ ያወራን እኮ መከራከር ያለ ነገር ነው ምን እኔ ብቻ ሀገሩ እኮ ነው የሚያቀክ እኔ ብቻ ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆያችሁ በያላችሁበት ሰላማችሁ ይብዛ እንግዲህ ዛሬም እንደተለመደው መተናል በአዲስ ነገር መተናል ውድ ተመልካቾች ዛሬ ደግሞ እንግዲህ አንደታችን ከኛ ጋር አለች ከሷ ጋር የተወሰነ ቆይታ እናደርጋለን ከመምጣታው በፊት አደገኛ የሚባል ነገር ውስጥ እንደገባችና በተደጋጋሚ ብዙ ነገሮችን እያጣች እንደሆነ ነግራናለች ከሷ ደግሞ ምን የተፈጠረ እንዳለ እኛስ ደግሞ ምን ልናደርግላት እንደምንችል ከሷ ጋር የተወሰነ ቆይታ ይኖረናል እንደተለመደው ሁልጊዜኛ በማህበረሰብ ውስጥ የተለያዩ ችግር የተፈጠረባቸውን ሰዎች ያዳመጥን እኛም ደግሞ ከክሩ አባላት ጋር በመሆን የተለያዩ ስራዎችን በመስራት ለብዙዎች መፍትሄ ለመስጠት ጥረት እያደረግን እንገኛለን እስኪ ዛሬ ደግሞ እህታችን ምን እንደገጠማትና እኛስ ከሷ ጎን ልንሆን የምንችልበት ጉዳይ ምን እንደሆነ እንግዲህ ከሷ አንደበት እንጠይቃለን እስከ ፕሮግራማችን በፍጻሜ ድረስ አብራችሁን ቆዩ ሰላም ሰላም እንደነሽ እግዚአብሔር ይመስገን እንግዲህ በስልክ የተወሰነ ነገር ነግረሽኛል እስኪ ለቤተሰቦቻችን ስምሽን አስተዋውቂና ስላለ ነገር እናውራ እሺ ሰላማዊት እባላለሁ ስለራሴ ትንሽ ለመግለጽ ያህል እዚሁ ተወልጄ ያደግኩት እዚሁ አዲስ አበባ ላይ ነው ትምህርቴንም ጨርሻለሁ ይሄን ይመስላል ሰላም እንግዲህ ሰሞኑን ያለሽበት ሁኔታ ጥሩ እንዳልሆነና በጣም ክራውድ ውስጥ እንደሆነሽ የተወሰነ ነገር ነግረሽኛል የገጠመሽም ነገር ጫፉን ነግረሽኛል ግን ነገሩ ትንሽ ለማመን የሚከብድ ነገር ስለሆነ ካንቺ አንደበት ብሰማው ይሻላል ብዬ አሰብኩኝና ስለደውልልኝም እመጣለሁ ግን ያው ትንሽ ክራውድ ነን ብዬሽ ነበር ሌሎችም የተያዙ ኬዞች ስላሉ ጊዜ ያስፈልገን ነበር አሁን ግን ያንቺን ኬዝ ይዘን እሱን ለመፍታት ጥረት እናደርጋለን ምንድነው የሆንሽው ምንድነው ያስጨነቀሽ አሁን ያለሽበት ሁኔታ እኛ እንድጠሪ ያስገድደሽ ሁኔታ ምንድነው እሺ በመጀመሪያ ጉዳያችን ነው ብላችሁ አክብራችሁ እዚህ ስቱዲዮአችሁ ድረስ ስለጠራችሁኝ በጣም አመሰግናለሁ ያው በጣም ትልቅ ችግር ውስጥ ነኝ ያለሁት በጣም ትልቅ ውጥረት ውስጥ ነኝ እና ያለሁት እንድትረዳኝ ብዬ ነው የመጣሁት ያው አንተንም በሚዲያ አውቃለሁ ግን ያው አንዳንዴ ጭንቀት ውስጥ ስትሆን አይመጣልህምና ጓደኛዬ ናት ወደ አንተ እንድመጣ ሪኮመንድ ያደረገችኝና ያለሁበት ሁኔታ ትንሽ ጭንቀት ውስጥ ነኝ ታሪኩ እንዴት መሰለህ ባለትዳር ነኝ ያው ባለትዳር ስለ 80 አልተፈራረምንም ግን ያው ህጉ እንደሚለው ከ6 ወር በላይ አብረህ ከኖርክ ባልና ሚስት ነህ ነው እና አግብቻለሁ በጣም ደስ የሚል ትዳር አለኝ በባሌም ደስተኛ ነኝ በጣም መልካም ሰው ከምልህ በላይ በጣም መልካም ሰው ነውና ሰሞኑን ግን ቤታችን ላይ በጣም ሰላም እያጣን መጣን እኔም እሱን ሰላም ደግሞ አገኛለሁ ስል ደግሞ እኔ መልሼ ደግሞ ሌላ ሰላም ማጣት ውስጥ ገባሁኝና እንዴት መሰለህ ባለቤቴ ረጅም ጊዜ ነው አብረን የቆየነው ረጅም ጊዜ ተውቀን ያለንና አብረን መኖር ከጀመረም ትንሽ ቆየን ስንነሳ ምንም የላቸውም ከሚባሉ ሰዎች መሃል ነበርን ስለ በዜሮ ኢኮኖሚ የጀመረን ሰዎች ነንና አሁን ላይ ግን እግዚአብሔር ይመስገን ደህና ቦታ አለን ንብረት አለን ደህና ቦታ የሚባል ቦታ ደርሰናልና በቅርቡ ቤቴ ውስጥ ምን አጋጠመኝ መሰለህ ባለቤቴ ከሰራተኛዬ ጋር የገዛ አልጌ ላይ እንደዚህ አይነት ጉዳዮች በተደጋጋሚ እየመጡ ነው በጣም ማለት እንዴት ነው ሊፈጠር የቻለው አልገባኝም ያው እንዳልኩ ስለ እኔ እስከማስታውሰው መሀላችን ምንም አይነት ክፍተት አልተፈጠረ ሰላም ነን እኔ እንዴት እንደዚህ ሊያደርግ እንደቻለ አላውቅም ግን እኔ እሱ ነው ብያለሁ የሆነ ነገር አስነክታው ነው እንጂ እኔ በፍጹም እኔ ባሌን አውቀዋለሁ እንደዚህ የሚያደርግ ሰው አይደለም እና ያው ስራ በተደጋጋሚ ነው ያው አስነክታው ነው ማለት አልገባኝም ማለት ትንሽ
ያልሽኝ ነገር ከባድ ነው ማለት ይሄ ነገር በጣም በተደጋጋሚ ሰዎች ላይ የሆነ ነው። ህጋዊ እንትን እንደሌላችሁ ነገርሽና ምን ማለት ነው አስነክተው ነው ማለት እንደዛ ልትይ የቻልሽበት ምክንያት ምንድነው? ያው ስለ ከሷ እሱን አውቀዋለሁ ከሱ ጋር ነው ረጅም ዓመቴን አብሬ ኖርኩትኝ። እሷ ግን በቃ ከቅርብ ጊዜ ሁሉ ያስመጣዋትኝ ማለት ቤቴ መኖር የጀመራችሁ በጣም በትንሽ ጊዜ ውስጥ ነው እና እሷን አላውቃትም። ስለዚህ የባሌ ጸባይ ደግሞ በምንም ታምር ሊቀየር አይችልም አውቀዋለሁ። ስለዚህ የሆነ ነገር ባታደርገው እርግጠኛ ነኝ እንደዛ አያደርግም። ምክንያቱም ምንም ባልነበረኝ ሰዓት አብሮኝ የነበረ ሰው አሁን ደግሞ ሁለታችንም ተጋግዘን ባገኘንበት ሰዓት ይከዳኛል ይተውኛል ብዬ አላስብም። በጣም ነው የማምነው እኔ። ስለዚህ የሆነ ነገር አላቅም በምን ይዛው እንደሆነ አላቅም እንደዚህ ያደረገው ብቻ እና ያው ትዳሬም አደጋ ላይ ነው። ያው ይሄን እንደማቅ ባለቤቴ አያውቅም። በርግጥ በጣም በተደጋጋሚ ከማያቸው ነገር አንጻሮች ጠረጥር ነበረ ምናምንና መረጃውን ፋይል አድርጌ አስቀምጣለሁ። ያው አንዳንዴ መረጃው በቪዲዮም በፎቶም በቮይስም ይዣለሁ ማስረጃ አለኝ። ግን ስለዚህ ሁለቱ ማለት ባሌ ከሌላ ሰው ጋር ግንኙነት ሲያደርግ ማስረጃ አለኝ እያልሽ ነው? አለኝ። ምን አይነት ማስረጃ ነው ያለሽ? ያው ስለ ሁለቱ ግንኙነት በደንብ የሚያስረዳ ቪዲዮም አለኝ። አልጋ ላይ ሆኖ በቪዲዮ ይዣቸዋለሁ። ለምን ያሻቸው እነሱ መረጃዎች? ቪዲዮ ያስኩበት ምክንያት አንድ ማቀው ጋዜጠኛ አለና እንዲረዳኝ ጠየቅኩት። ማለት በቅርብ ያለ ሰው ነው እንዳልኩ ደግሞ ሀብት ንብረት አፍርተናል እንዳለ የንብረቶቻችን ስም ያለው በሱ ስም ነው። እንዴት እንደዛ ሊሆን ቻለ? አምነዋለሁ በቃና ይሄን ያህል እኔም አሁን ላይ የራሴን ቢዝነስ እንትን እያልኩኝ ነውና ስለዚህ ይከዳኛልን ብዬ ስላላሰብኩኝ ጭራሽ ላይ የሀብት ነገር እንትን አላልኩኝም። ደግሞ አጠረጥረውም እንጂ አይደለም ባልህን ጓደኛህን ታምነዋለህ እኮ አብረሃት ግን አይከዳኝም ብለህ ታምነዋለህ። በሰዓት ሁሉም ሰው ይታምናል ብለሽ ታስቢያለሽ ማለት ነው? ያው እንግዲህ ባሌን ከምንም በላይ ጓደኛ የለኝም። ጓደኛዬም ብዙ ነገር እሱ ነው። እሺ እና በጣም ነው የማምነው። እንዳለ ንብረቶቻችን በሱ ስም ያለው በእኔ ስም ምንም የለም። ምንም። ይሄ ሀሳብ ያንቺ ነው የእሱ ነው? በእርግጥ ሀሳቡን ያመጣሁት እኔ ነኝ። በሱ ስም እንዲሆን ያመጣሁት እኔ ነኝ። ግን ደግሞ ይሄ ነገር ይፈጠራል ብዬ አልነበረም። አሁን ያ ነገር ካየሁኝ በኋላ እኔም ስጋት ውስጥ ገባሁ። ስለ እጄ ላይ ምንም የለም። ነገ ኢቨን እንትን ፖሊስ ጣቢያ ራሱ ሂጄ እኮ የማሳየው የጋብቻ ወረቀት የሌለኝ ሰው ነኝ እኮ። እንደዛ ባልኖረበት ሁኔታ ውስጥ አብዛኛውን ሀብት ሁለታችሁ አብራችሁ ብታመጡትም ሁሉንም ነገር ወደሱ ማድረግ ልክ አይደለም ብዬ አስባለሁ። በተለይ ቢያንስ የጋብቻ ሰርተፍኬት ቢኖር ህጉ ላይ ያግዝሽ ይችላል። አሁን በዚህ ሰዓት ግን ምናልባት እንደዚህ አይነት ነገሮች ማድረግ ከባድ ሊሆን ይችላል። ከባድ ሊሆን ይችላል ብቻ አይደለም ከባድ ነው በጣም ማለት እኔ አንድ ላይ ብዙ የምትተዋወቁ እንደሆናችሁ ነገርሽኝ፣ ከነገርሽም ተረዳውና እና ምንድነው ይሄ ነገር እንዴት ሊፈጠር ቻለ? ማለት ምን ምናልባት አንቺ ያጎደልሽበት ነገር አለ? እንዴት ማለት ቤት ውስጥ በዛ ላይ ከሰራተኛሽ ጋር ይሄ ነገር እንዴት ሊሆን ይችላል? በሱ በኩል ሌላ የሆነው የተፈጠረበት ነገር ሊኖር ይችላል። በአንቺስ በኩል ትዳራችሁ ወደዚህ ደረጃ እንዲሄድ የሆነበት ምክንያት አለ ብለሽ ታስቢያለሽ? እንግዲህ ያው በእኔ በኩል እንዳልኩ ነው። ለዚህ ደረጃ ያዳርሰናል ብዬ የማስበው ምንም ነገር የለም። መሀላችን የተፈጠረ ነገር ተጣልተን እንኳን አናውቅም። እኔ ከቅርብ ጊዜ ወዲህ ይሄ ነገር መፈጠር ከጀመረ ጀምሮ እኔና እሱ መሀል ጸብ ገብቶ አያውቅም። እንዳልኩ ነው በቃ እሱም ስራው ላይ እኔም ስራዬ ላይ ነኝ። እግዚአብሔር ይመስገን ጥሩ ደረጃ ደርሰናል እና አላውቅም ለዚህ ደረጃ ያዳርሰናል ብዬ የማስበው የተቀያየምንበት ምንም ጉዳይ የለም እስከማስታውሰው ድረስ። በምን ምክንያት እንዲህ እንደሆነ አላውቅም። እኔም እንዳልኩ ነው ቤቴ ከመሸ ለመኝታ ብለው የምገባው አብዛኛውን ሰዓቴን ስራ ላይ ነው የማሳልፈው ምናምንና ጊዜ አትሰጪውም ማለት ነው? ምናልባት ከሱ አንጻር ብዬ አሰብኩኝ። እኔም አሁን ጊዜ ካለመስጠት አንጻር ይሁን ቤቴ እሱ በአንቺ ላይ ቺት እንዳያደርግ ያደርጋል ብለሽ ታስቢያለሽ? በቃ እሱ ነው ግራ የገባኝ። እኔም ማመን አልፈለግኩኝም። አውቀዋለሁኝ ከማንም በላይ አውቀዋለሁኝ ላምነው አልፈለግኩኝም። እሱ እንደዚህ ያደርጋል አላውቅም። እሱ አምኖ ፈቅዶ ይሄዳል ብዬ አላስብም። እኔ አልገባኝ ነገር እዚህ ጋር የገዛ ሰራተኛሽ ጋር ከመተኛቱ በፊት ለሷ ፍላጎት ይኑሮ አይኑረው እንደ ሚስት ወይም ደግሞ እንደ ሴት አይተሽ የምታረጥሪው ነገር ነበር? ወደዛ ደረጃ ከመድረሳችሁ በፊት ምንም አይቻላቅም። ያው እንዳልኩ ነው ጠዋት እወጣለሁኝ ማታ ገባለሁኝ። እኔ ሰላማዊ ቤት እንደነበረኝ ነው የማውቀው። ከምኔው ታይሻችሁ ታዲያ አሁን ያልሽኝ ነገር
ያው እንዳልኩ ነው አንዳንዴ የማደር ማጋጣሚ ይፈጠርብኛል ስራ ላይ ያው ስራዬ ደግሞ አንዳንዴ ከክልልም ከሀገር ውጭ የመውጣት እድል ይገጥመኛልና ወጣለሁኝ አሁን የግል ቢዝነሴን ከፍቼ እየሰራሁኝ ነው ኢምፖርት ኤክስፖርት ላይ ነው የምሰራውና የመውጣት እድሉን አገኛለሁ ስለ ብዙ ጊዜ ቤቴ ማለቀመጥ ሰዓት ይበዛል ነው እና አላቅም ከሷ ጋር እንግዲህ መገናኘት እድላቸው በጣም ሰፍቶ ይሆናል በዛ መሀል ግን ያው አንድ የተረገመ ቀን ይሄንን እንትን እንዳደረገኝ አንድ ቀን ያይሻቸው እንደዚህ ሲያደርጉ ያው የመጀመሪያ ቀን አየኋቸው ከባለቤቴ ጋርም እንዲህ ብዬ ለማውራት አልደፈርኩም ስለ እንዳልኩ ነው እኔ በሱ አሁንም ድረስ እኔ እንደዚህ አድርጎ ባይኔ ማይቼ ሻይትሽ ማለት ይሄ በጣም ከባድ አይሆንብሽም እንዳልኩ ነው እኔ እሱን በጣም ነው ማምነው እሱ በቃ ፈቅዶ ይሄንን ነገር ያደርጋል ብዬ አላስብም ወይ በሆነ ነገር ይዛዋለች አላቅም ማን ሊያደርገው ይችላል እኔ አሁንም ጥርጣሬ ያለው ሰራተኛዬ ጋር ነው ጥርጣሬው ሰራተኛሽ ጋር ከሆነ ለምን ይሄ ነገር እንደተፈጠረ ራስሽ ነገሩን ለመፍታት አልሞከርሽም ወይም እሷን ለማባረር አልሞከርሽም አሁን ይሄንን ነገር እንዳላደርግ አንድ ምን ያዘኝ እንዳልኩክ ሀብት ንብረታችን እንዳለ ያለው በሱ ስም ነው ምንም ነገር ባደርግ ደግሞ ያለ ማስረጃ አይሆንም ታውቀዋለህ እኛ ሀገር ህግ ታውቀዋለህ ሳማኔ ሌሊኝ ሰው ነኝ ስለዚህ ፍርድ ቤት እገትረዋለሁ እንኳን ብል ምንም ነገር ሳላገኘው እንትን ምለው ይሄን የለፋውበት ስራዬን እንዳለ አጣለው ማለት ነው ሀብት ንብረቴ ስለዚህ መጀመሪያ ያው በመረጃ ማሰባሰብ ጠበቃ በማን ጋዜጠኛ በማናገር ምናምን ይጀምራል ጋዜጠኛ ነገርኩ ብለሽኛልና ጋዜጠኛው ጋር ምንድነው ማለት ምን ነገሮችን ነው የጀመርሽው ሲጀመርስ ጋዜጠኛ ጋር ለምን ሄድሽ አንቺ ጠበቃ ጋር መክሰስ ካለብሽ ነገሮችን ለማስኬድ መሞከር በብልሃት ለመፍታት መሞከር ነው ጋዜጠኛ ጋር የሚያስኬድ ነገር ምን ገጥሞሽ ነው እና ማን ነው ጋዜጠኛው ምን ከሱ አገኘሽ ጋዜጠኛው በጣም ታዋቂ ጋዜጠኛ ነው በጣም ታዋቂ ነው እና ወደ ጠበቃ መሄድን አስቤው ነበር ግን እንዳልኩህ ነው መረጃ የለም ጠበቃም መረጃም አልያዝኩኝም ነበረ ጠበቃ ባናገርም ደግሞ መጀመሪያ የሚጠይቀኝ የጋብቻ ሰርተፊኬቴን ነው እኔ ደግሞ እሱ በእጄ ላይ የለም ስለዚህ ምንም አማራጭ አልነበረኝም ጓደኛዬን ሳማክራት እስቲ ብናናግረው አለችኝ እኔም ሳናግረው በሰዓቱ እሺ ልረዳሽ ፍቃደኛ ነኝ አለኝ በጣም ብዙ ነገሮችን አወራን ፍቃደኛ ሆነልኝ በጊዜ ሂደት ማስረጃ እንድታመጪልኝ እፈልጋለሁኝ አለኝ እኔም አመንኩበት ስለ ያለ ማስረጃ የትም ልደርስ አልችልም ከሱ ጋርም ስናወራ ምንድነው ያለኝ የጋብቻ ሰርተፊኬት ከሌለሽ ቢያንስ ማስረጃ ከያዝን የሆነ ነገር እንኳን ልናገኝ እንችላለን እናተርፋለን ያለኝ ወደ ህግ እንኳን በሄድ አለኝ ማስረጃ ይሻላል አላውቅሽም ቢልሽስ ያው ጋዜጠኛው በጣም ታዋቂ ጋዜጠኛ ነው እንዳልኩ በሰዓቱ እኔ በጣም ምንሽ ባለቤትሽ አላውቅሽም ቢልሽስ እንደማይልበም እርግጠኛ ነሽ ማለት ያንቺው ቤት ውስጥ ከሰራተኛሽ ጋር ግንኙነት ማድረግ ምንም ነገር ያልመሰለው ሰው ዛሬ ብትከሽው መረጃ ካደረሽ ምን የታውቃታለሁ ቢልስ ያው እሱን እንግዲህ ምስክር ተማምኜ ነው ስለ ጎረቤቶች ያሉ ረጅም ዓመት አብረን ኖረናል ያው እህትና ወንድም እንዳይሉ ያውቃሉ የረጅም ዓመት ጉርብትና ነው ያለን ባልና ሚስት እንደሆነን ያውቃሉና ቢያንስ የጎረቤቶቼን ምስክርነት ተማምኜ ነበር ወደዚህ እንትን ስጋባና እንዳልኩ ነው ወደሱም ሄድኩኝ ያው ብዙ ነገሮች አወራን ማስረጃም አለኝ እኔም እንግዲህ በቻልኩት አቅም ቤቴ ውስጥ ካሜራ ደብቄ ቮይስም አድርጌ በፒክቸር መልክም በጣም ብዙ ነገሮች አሰባሰብኩ ስለዚህ ቪዲዮ ቀረሹ ማለት ነው አዎ ቪዲዮ ያስኩኝ ከሰራተኛሽ ጋር ቤት ውስጥ ያለውን ነገር ማለት ነው በቃ ምንም አማራጭ የለም አንዳንዴ ህይወትሽ ላይ መወሰን ያለበት ውሳኔ ይኖራል ስለዚህ በጣም ወደዋለሁ ስላልሽ ነው ይሄ በጣም ከባድ ነው አማራጭ የለኝማ እኔ ደግሞ እዚህ ጋር እኮ መሀል ቤት ልቀር ነው ስለ እኔም ቀጥታውን ያን ጋዜጠኛ ባላናገር ፍርድ ቤት ሄጄ ቢሆን ኖሮ ሙሉ ለሙሉ የማሸነፍ እድሉ የሱ ነው እኔ ምንም ነገር ሳልይዝ ነው ከቤቴም ከምኔም ከንብረቴም ሳልሆን እቀራለሁ ስለዚህ ያው አንዳንዴ ግድ ነው የሆነ ነገር ለማግኘት የሆነ ነገር እንደማሸነፍ ምንም የለኝም ብያልሽ ነው እንዳልኩ ነው በቃ እኔ አሁን የግል ቢዝነስ ያልኩኝ ያለኝ እሱንም በቅርብ ነው የከፈትኩትኝ ይሄን ያህል ትርፋማ ነው የሚለው ነገር አይደለም በቃ ቤት ቁጭ ብዬ ከሙሉ ያለንም ቢዝነስ እኔና እሱ ለጋራ ያፈራነውን አንድ ላይ ነው የምንሰራውና እኔ ብዙ ጊዜ መሄድ አይጠበቅብኝም እሱ ነው የሚሰራው ነው ስለዚህ ቤት ቁጭ ማለቱ ምናምን ሲያስጠላኝ ነው እስቲ ለምን አልጀምርም መንቀሳቀሻ ይሆናል ብዬ ነው ቢያንስ ያው ቁጭ ከምትል መውጣቱ ይሻላል ለዛ ነው የጀመርኩትኝ ግን አልለመደልኝም ስራው ምናምንና ምንም የለኝም በቃ ባዶ ነው የምቀረው ስለዚህ ያለኝን እድል መጠቀሜ ነበር እኔ ያው አላውቅም እና እንዳልሽው ጋዜጠኛው መረጃዎች ሰጠሽው ከመረጃው በኋላ
እንትን የመጣ የነጠረ እንትን አለ ማለት እኛ ጋር የመጣሽበት ምክንያት ምንድነው? እሱ ጋር ሄደሽ መፍትሄው ያገኘሽበት ነገር አለ? መቼም ያው ስላላገኘሽ ነው አይ ቲንክ እኔ ጋር የመጣሽውና እኔ እንደማስበው ከሆነ ነገሮች ጥሩ ስላልሆኑ ነው ወደኔ የመጣሽውና እስኪ ስላለው ነገር ንገሪኝ። እኛ አሁን ምን ልናደርግ እንችላለን? እና መረጃም በጣም ከባድ ነው ማለት እንደዚህ ቪዲዮ ቀርጸሽ ምናምን ፐርሰናሊቲን ማውጣት ነው የሚሆነው። ከባድ ነው እንደዚህ አይነት ቪዲዮዎች አሁን ላይ መቅረጽ ራሱ በጣም ወንጀል ነው። በራሱ ወንጀል ነው። ሰውን ያለ ፍላጎቱ መቅረጽ ወንጀል ነው። ምናልባት ለአንቺ እንደ መረጃ ልትጠቀም ትችላለሽ እንጂ እሱም ደግሞ አንቺን የመክሰስ መብት አለው በዚህ ጉዳይ ላይ። የግል ጊዜን ሳሳልፍ ቀርጻኛለሽ ብሎ አንቺን መክሰስ ይችላል። ይህን ማሰብ ነበረብሽ እና እኛ አሁን ምን ልናደርግልሽ ነው የምትፈልጊው? እኔ አሁን ከጋዜጠኛው ጋር ደግሞ ሌላ ችግር መጥቶብኛል ሳላስበው። ምን አይነት ችግር? ጋዜጠኛው መጀመሪያ እንደሚረዳኝ ይህን ነገር እንደሚፈታልኝ ቃል ስለገባልኝ ነበረ የቤቴን ገመና አውጥቼ መስጠቴ። ግን እሱ ደግሞ መልሶ እኔ በሰጠሁት ማስረጃ እኔን እያስፈራራኝ ነው ያለው አሁን ላይ። እንዴት ነው አልገባኝም። ያው በገንዘብ ነው እያስፈራራኝ ያለው። እንዴት ማለት አልገባኝም። የሰጠሁት ቪዲዮ ያው ቢሸጥ ወይ ዩቲዩብ ላይ ምናምን ቢለቀቅ ለሱ በጣም ጥሩ ገቢ የሚያመጣለት አይነት ቪዲዮ ነው። የእርቃን ቪዲዮ ነው። ስለዚህ በጣም ገቢ ያስገኝለት። ስለዚህ እርቃኑን ነው የቀረጽሽው ማለት ነው? አዎ። ስለዚህ አዎ እና ገቢ ያስገኝለታል። አንቺ እንደዚህ በማድረግ የሚመጣ ያው አንቺም እኮ ተመሳሳይ ነገር ነው ያደረገው ነገራችን ላይ። እሱም በቪዲዮ ገንዘብ ወስድብሻለሁ አለሽ፣ አንቺም በቪዲዮ ገንዘብ ማለት ንብረትሽን ለማስመለስ ያ መንገድ ልክ ነው ብለሽ ታስቢያለሽ? እንዴት እንደዛ ልታደርጊ ትችያለሽ? ማለት ልክ እኮ አይደለም ይሄ። ያው በሰዓቱ አማራጭ ስታጣ ምንም ነገር ታደርጋለሽ። አማራጭ ነበረሽ። ለምን ነው በግልጽ ቁጭ ብለሽ አላወራሹ? ማለት ምንድነው ያጎደልኩብኝ? በቃ ረጅም ጊዜ የምትተዋወቁ ከሆነ ወይም ደግሞ እንዳልሽኝ ሀብትና ንብረት ያመጣችሁት አብራችሁ ከሆነ ከዜሮ ከተነሳችሁ ብዙ ነገሮችን አብራችሁ ተጋፍጣችሁ እዚህ ከደረሳችሁ ይህን ነገር ፊት ለፊት ለማውራት ለምን ፈራሽ ነው? ወይስ አንቺም ጋር ችግር አለ? እኔ ጋር ምንም ኑሮ አይደለም። ምናልባት በቃ ያልኩ ይሄ ነው የንብረት ጉዳይ ነው። በቃ የሆነ ነገር ብለው ገንዘብ ወዳድ ነው ብዬ አላስብም። ምክንያቱም ምንም በሌለን ሰዓት ራሱ በፍቅር ይኖረን ሰዎች ነን እና አሁን ገንዘብ ሲያገኝ ደግሞ አላቅም ገንዘብ አለ እጁ ላይ ለምን ይወዳል? ደግሞ ምንም የላትም እኮ ሰራተኛችን ምን አግኝቶ ከሷል? ስለዚህ አላቅም ገንዘብ ብዬ አላስብም። የሆነ ታስነኳለች ምናምን ስትይ ነበርና እሱ ምናልባት ውስጤ ጥያቄ ፈጠረብኝ። ማለት ምን እንዴት ማለት ሰራተኛ ብላ ገብታ እንዴት እና አንቺ ስለምን አላበረሻትም? ወደፊት ካየሽ በኋላ በተደጋጋሚ እንደዛ አይነት ነገሮች እንዳይፈጠሩ እንዳልሽኝ በተደጋጋሚ ቪዲዮ ለመቅረጽ እንደሞከርሽ ነገርሽኝ። ለምን አላባረሻትም? በሆነ ነገር እንድትወጣ ማድረግ። ምን ጥፋት አግኝሽ? አሁን እኮ ነው እሱ ነው ስለ በስራዋ ላይ ጎበዝ ናት። መፍትሽ እኮ ነው። መቼም ባለቤትሽን እንድትጋራብሽ መፍቀር የለብሽም አይደል? እሱ እውነት ነው ግን በስራው በጣም ጎበዝ ናት። ታታሪ ሰራተኛ ናት። ከክፍለ ሀገር የመጣችው ባልሽን እየቀማች ነው ማለት የአንቺ ሀሳብ አልገባኝም። አዎ አይ ከክፍለ ሀገር ነው የመጣችው ምናምንና የአንቺ ሀሳብ አልገባኝም። ምንድን ነው ሀሳብሽ? እኔ አሁን ያየሁባት ምን መሰለህ ከባሌ ጋር ያለውን ችግር ነው እንጂ ሌላ ምንም ጥፋት እንዲህ ፐርሰናሊ ከሷ ጋርም ችግር የለብኝም። በጣም መልካም ልጅ ናት ስትገባም ጀምሮ ጸባይ ያሳየት ከሆነ ፐርሰናሊ ችግር አለ እንጂ ማለት እንዴት አንቺን እንዴት ኮን ንቀት እኮ ነው አንቺን ንቃሽ እኮ ነው አይደል? እንዴ ከባለቤትሽ ጋር ሌላ ግንኙነት የገባችው እንዴት ነው? ፐርሰናሊ ምንም ችግር የለብኝም የምትይው እንዴት ማለት? ልክ ነህ እኮ አንተንም እንድትቆይ ማድረግሽ አንቺ ምናልባት ለሱ ያለሽ ፍቅር እየቀነሰ ከሆነ እንጂ ጤነኛ የሚወድ ሰው እንደዛ አይነት ውሳኔ ይወስናል ብዬ አላስብም። ያን ችግር አጋቢ ነው በጣም ለማመንም ይከብዳል። ስለ እንዳልኩ ነው ልጅቷን ምንም አይነት ነገር አይቼ ባላቅም ከዚህ ውጪ ሲቀጥል ደግሞ ከባለቤቴ ጋር አሁን ትባረርስ ብለው አይጠረጥርም ወይ? ትባረር ስለው ምን አየሽባት ነው የሚለኝ አይደል? ይሄንን ነገር ደግሞ እኔ እሱ እንዲያውቅ አልፈለኩም። እኔ ይሄንን ነገር ማውቄን እንዲያውቅ አልፈለኩኝም። እንዳልኩ ነው አወቀ ማለት ያለምንም ነገር ነው ከቤት የሚወጣው ያለምንም ነገር። ግን እኮ አስበው እንደዚህ ላይ አድርግ ይችላል ማለት ያልሽኝ ነው። እኔ እኮ በሷ እርግጠኛ ነኝ። ግን ደግሞ ይሄን ነገር አወቀ ማለት እንዴ የግል ሚስጥር ታውቆ ይሄም እኮ ለሰው በጣም አጸያፊ ነገር ነው። ስለ በትዳሩ ላይ ነው የወሰለተውና ይሄ ነገር እኔ አወቅኩኝ ማለት እኔ ራሱ እካው አይደለም እሱ እኮ ነው አሁንም እኔን የሚያዘኝ እንጂ እኔ እሱንም አልለማመጠውም ነበር እኮ ወደ ህግ ነበር ቀጥታ የሚሄደው። አልጋ ላይ እንዴት ነው ማለት አልጋ ላይ ያላችሁት?
ያው እንዳልኩ ነው በቃ እኔ አሁን ጠዋት ወጥቼ በስራ ደክሞኝ ነው የምገባው ቤትም ብዙ ጊዜ አልኖርም በቃ እኔ አሁን ጊዜ ለሷ ለመስጠት ይመስለኛል አንድም ይሄንን ነገር ችግር አለበት ማለት እንዴት ሆኖ ይኖራል እኔ እኮ አሁን ለህይወታችን ነው ብዙ ጊዜ ሰው ወንድ ልጅ የራሱ ስሜት አለ ታውቂያለሽ የሚፈልገውን ነገር ካላገኘ ያው ዞር ማለት አይቀርም እንደ ሐሳብ እኔ እንደሚገባኝ ከሆነ እንደሚስት ያው ተፈጥሯዊ ነገሮችን እንፈልጋለን አይደል እሱን ሳልረዳው ቀርቻ አይደለም ግን ደግሞ እሱ ምንም እየለፋን ያለ ነው ለተሻለ ህይወት ነው የተሻለ ነገር ለማየት ስንል ነው ግን የተሻለ ነገር ለማየት ስትሉ እሱ ካንቺ የሚፈልገውን ፍቅር ሊሆን ይችላል የተለያዩ ነገር የሚፈልገውን ነገር ያሰጣሽ መሆን የለበትም ያ የሚመጣው ነገር እኮ ከዚህኛው አይበልጥም ከማዋደዳቸው አብራችሁ ስለካላችሁ ጊዜ በላይ አይደለም እና እሱ ነው ስለዚህ አካባቢ ላይ ያለን ሰው አየህ ነው ሌላ ነገር ይሄ ነገር ብቻ ግን ያርቀዋል ብዬ አላስብም አይደል ቢያንስ በግልጽ ማውራት እንችል ነበር ጊዜ እየሰጠሽኝ አይደለም ቢለኝ ቢያንስ በግልጽ እኮ አላወራሽም አንቺ ይሄ ነገር ተፈጥሮ አሁን ባወራው እስቲ አንተም ራስህን በእኔ ቦታ አድርገህ ይልኝ እኮ መጀመሪያም በግልጽ ያልተነጋገራችሁበት ነገር አንቺም በግልጽ አለመነጋገሩ አብራችሁ ያላችሁን ነገር እያጠፋው ነው ማለት ነው ምናልባት እሱ ሊሆን ይችላል ግን በግልጽ ቢናገረኝ ይሻል ነበር አይደል እኔም ማስተካከል ነገር ሊኖር ይችል ነበር ቢያንስ ይሄን ደረጃ ርቆ ከሚሄድ ቢናገረኝ ይሻል ነበር ምክንያቱም እንዴ ስንት አመት አብረን ኖረናል ፈራውኝ እንዳይልኝ እሺ ምናልባት እስኪ አሁን ከኛ ምን እንደምትፈልጊ እስኪ እርግጠኛ ሆነሽ ንገሪኝ ስለ ባለቤትሽ ጉዳይ እንደምንይዝልሽ ነው ወይስ ምንድነው በጣም አሁን ክራውድ ውስጥ የከተተሽ ነገር የጭንቀት ሆነሽ የደወልሽልን ነገር በስልክም ድምጽሽ ልክ አልነበረ ምናምን እና አሁን ላይ እኛ አንቺን ልናግዝሽ የምንችለው በባለቤትሽ ጉዳይ ነው ወይስ የጋዜጠኛው መረጃ ያዘብን ባልሽው ጉዳይ ነው በየትኛው ጉዳይ ነው እኔ አሁን በጋዜጠኛው ጉዳይ ነው የእናንተ እርዳታ የምፈልገው ስለ እኔ ገንዘቡን ችግር የለብኝም እኮ ሰጣለሁ ግን ደግሞ የባለቤቴ ፋይል በእጁ ነው ያለው እኔ ደግሞ እሱን ፋይል እንዲበትንብኝ አልፈልግም የባሌ ገመና ነው የሚወጣው ከተበተነ አልፈልግም ያደረገው ነገር ነው ቢወጣት አልፈልግም እኔ እኮ አሁን እሱን ነገር እንዲጠቀሙ የነበረው ለፍርድ ቤት ነበር እንጂ ያው እኮ ፍርድ ቤት ታየ ማለት ገመናው ዞሮ በየትኛው ማክታጫ ገመናው የሆነ ሰው ጋር መድረሱ አይቀርም ቢያንስ ለፍርድ ቤት አሳይተን መደበቅ ይቻላል አሁን ይሄ ግን ወይ ዩቲዩብ ላይ ከለቀቀው ወይ ከሸጠው የትም ብዬ ነው ማላገኘው አንቺ ከዛ በፊት እንዴት አምነሽው እንዴት አውቀሽ ነው እንደዚህ አይነት ቪዲዮዎችም ልትሰጪው ቻልሽው ሌላስ አንቺ ላይ ማስረጃ አለው ማለት ስታወሪ ወይም በተለያየ መንገድ ድምጽ ያንቺ ድምጽ ያለበት ቪዲዮ ምናምን ነገሮች አሉ ያው ያስፈራራኝ በባሌ ነው ግን ያው እኔና እሱም ስልክ እናወራ ነበረ ምናልባት ሪካርድ አድርጎኝ ይሁን እሱን አላሰማኝም በባሌ ቪዲዮ ነው እስካሁን ያስፈራራኝ ያለው ምናልባት የኔንም ድምጽ ሪካርድ አድርጎት ይሁን ማቀው ምንም ነገር የለም ግን እጠረጥራለሁ ስለ ይሄን ነገር ያረገ ሰውዬ የኔን ድምጽ ደግሞ ሪካርድ ያረጋግም ብዬ እንትን አይደለም ስለዚህ ሳታውቂው ነው አንቺ እንደዛ አይነት ነገር ውስጥ የገባሽው እንደነገርኩ ነው በጣም ታዋቂ ጋዜጠኛ ነው በምንም ታምር ይከዳኛል ብዬ አላሰብኩኝም ያው ለስሙ ይተነቀቃል ታዋቂ ሲሆን እና በምንም ታምር እኔ ይከዳኛል ብዬ አልጠበቅኩኝም ነበር ግን ባላሰብኩት ሁኔታ ባልተዘጋጀበት ሁኔታ ይኸው ሌላ ችግር ደግሞ ህይወቴ ላይ ስለዚህ አሁን እኛ ጋዜጠኛውን አግኝተን ይህን መረጃሽ እንዲመልስልሽ ነው እንድናደርግ የምትፈልጊው እኔ እሱን ነው የምፈልገው የባለቤቴ መረጃ በፍጹም እንዲወጣብኝ አልፈልግም ምንም ቢያደርገኝ ባለቤቴ ነው እኔ የእሱን ገበና አሳልፌ መስጠት አልችልም ገንዘብ ከሆነ ችግሩ ቪዲዮን ይመልስልኝ እኔ እሰጠዋለሁ ችግር የለብኝም ገንዘብ እኮ የለኝም ብለሻል ችግር የለም እኔ ከባለቤቴ በመቀበለው ዘዴ ተቀብዬ እሰጠዋለሁ ግን ቪዲዮ ብቻ እንዳይወጣ አሁን በመቀበለው ዘዴ ያልሽውን ንብረትሽንስ ማስመለስ ማትችል ንብረቱን እኮ እንዳልኩ ነው ያን ሁሉ ሀብት እንዴት አንዴ ወደ እኔ ስማዞርልኝ ይላለሁ ዛሬ ምን ተገኝቶ ነው የሚለኝ አይደል እስኪ አስበው እንዴት አይጠረጥረኝም እሱ እኮ አንቺን አልጠረጠረሽም መጀመሪያ እሱም አልጠረጠረኝም ስለዚህ አንቺም እሱን ለምን ጠረጠርሽ ያየሁት ነገር አያስጠረጥርም ከዚህ በላይ እሺ በጣም በባልና በሚስት ጉዳይ እንደዚህ አይነት ነገሮች ይፈጠራሉ ግን ትንሽ ይኸኛው ለማንኛውም የሚያስቸግር ነገር ስለሆነብኝ ነው ለማንኛውም ይኸውልሽ ሌላ የምትሰጪን ፍንጭ መረጃ ካለ ስለ ጋዜጠኛውም ስትነጋገሩ ያወራችሁትን እያንዳንዱ መረጃ ማየት እፈልጋለሁ ሲቀጥል ደግሞ ሌላ ከጋዜጠኛው ውጪ የእናንተን ህይወት ላይ መጥፎ አሻራ ሊያስቀምጥ የሚችል ሰው ካለ ከአንቺ ቤተሰብ ወይም ከሱ ቤተሰብ እና ደግሞ ያልተጋባችሁበት ምክንያት ወደ ህጋዊ ጋብቻ ያልቀየራችሁበት ምክንያት ምንም አልገባኝም እስኪ እሱን አብራሪልኝ
ያው እንዳልኩ ነው አብረን መኖር ስንጀምር ምንም የለንም አይደለም ሰርግ የምንደግስበት ምን ሲኖራችሁ ለምን ወደ ህግ ጉዳዩ ማለት አትተማመኑም ነው ወይስ ምንድነው? መተማመንም አለ እኔማ ምንዋለው እርግጠኛ ነኝ እሱም ያምነኛል። እና ከተማመናችሁ ህጋዊ የሆነ ሰርቲፊኬት እንዳይኖራችሁ ያደረገው ነገር ምንድነው? ያው አንዳንዴ ችላ ማለትም ጉዳይ ይመስለኛል። ትዳር ጉዳይ ችላ ማለት ነው ሳይሆን ያው መፈራረሙ አይደለም እኮ ዋናው ነገር አይደል እስኪገባኝ ድረስ መፈራረም ዋናው ነገር እሱ አይደለም ብዬ ነው የማስበው። ግን ትዳር በህግ ሲቃኝ ጥሩ ነው። እሱ አሪፍ ነው በደንብ ይገባኝ አሁን ነው። እሺ ልጅ አላችሁ? ልጆችን ለማፍራት ልጆች አልወለድንም። እሺ ያው እንግዲህ ለማንኛውም የሰጠሽኝ መረጃ አለ እስኪ እሱን ይዤ ምናልባት ጋዜጠኛው ከኛ የስራ ባልደረባዎች መካከል ሊሆን ይችላል ብዬ አስባለሁ። በስልክም የነገርሽኝ ነገር አለ እንግዲህ እነዚህ ነገሮች በሙሉ አደራጅተን እስኪ ምናልባት አንቺንም ትንሽ ተጠራጥሬያለሁ ማለት አንቺም ያጎደልሽው ነገር ሊኖር ይችላል። ሰው መቼም ከአንቺ ውጪ የሆነ ነገር ማየት የሚችለው አንቺ ጋር የጎደለበት ነገር ካለ ነው። እንዳልሽኝም ከስራ አንጻር አንቺም ሁሉንም ነገር አልሰጠሽውም ብዬ ላስብ የምችልበት ሁኔታ ላይ ነው ያለሁት ነው። ለማንኛውም እንግዲህ እንዳልሽኝ አንቺ ሰጠሽኝ ኃላፊነት አለ እቺ ነገር እስኪ ከስራ ባልደረቦች ጋር በመነጋገር እነዚህ መረጃዎች ሳንንቅ ያንቺም ሰላም ለማምጣት የቻልነውን ነገር እናደርጋለን። አዲስ ነገር ካለ እንደውልሻለን። በጣም አመሰግናለሁ። እንግዲህ ውድ ተመልካቾቻችን በዚህ ዘመን በጣም ብዙ ነገር እየተደረገ ነው። ከእህታችን የሰማነውን ነገር አለ ከሷ የተሰማነውን ነገር ተረድተን እንግዲህ እውነት ነው ወይስ ውሸት ነው የሚለውን ነገር ወይም ደግሞ የገጠማትን ነገር የምርም ባለቤቷ እሷን አይፈልጋትም ወይስ ይፈልጋታል፣ መረጃዎቹስ እነዛ መረጃዎች ወደ አደባባይ እንዳይወጡ የሰው ሚስጥር አደባባይ መውጣት የለበትም። ማንኛውም ጋዜጠኛ ስራውን ሲሰራ እንግዲህ ኃላፊነቱን ተመርኩዞ መሆን አለበት። ለሰዎች የማይወጡ ነገሮችን ማውጣት የለባቸውም። መረጃ በገንዘብ በተለያየ መንገድ መደራደር እንግዲህ ልክ አይደለም። እስኪ ቀጣይ እንግዲህ አዲስ ነገር ሲኖር እናንተ እንመጣለን። ከዛ አብራችን ቆዩ። ወንድሜ ብራዘር ሰላም ነው? እንዴት ነህ? በእናትህ ሰላም ነው? ሁሉ ሰላም? እንዴት ነህ? እንዴት ነህ አባቴ? አለ ተመችቶሃል አንተ? አረፍት እንዴት ነው? ሰላም ነው? ሁሉ ሰላም አለ። እንዴት ነው ፍምስና? ምንም አይደለም። ሁሉ ሰላም? ስራ አሪፍ ነው እግዚአብሔር ይመስገን። ኧረ ረሳህን። እንዴት ነው ስራ? በጣም ነው የረሳህን። ተረሳሳን፣ ተጠፋፋን። ያው ታውቀዋለህ ስራው ትንሽ ቢዚ ያደርጋል። አንተ አልነግረህም። ይገባኛል። ሁሉ ሰላም ይመስገን። ቤተሰብ ሁሉም ሰላም። ጠፍተሃል በጣም። የት እጠፋለሁ? አንድ ሁለት እንላለን ብዬ ስደውልልህ አታነሳም። ያው እኔም እኮ እንደዚህ አይነት ላይፍ ማሳለፍ ደስ ይለኛል። ከስራ ጋር ትንሽ አይሄድም። ታውቃለህ አንተ የስራውን ባህሪ። አውቃለሁ። በጣም ብዙ ስራዎች እየሰራህ እንደሆነ ምናምን እሰማለሁ። ከዛ በኋላ ስደውልልህ ምናምን አታነሳልኝም። አጋጣሚ ቀረጻ ላይ ስትሆን ስልክን ሳይለንት ምናምን ማድረግ ስላለብህ ግዴታ እንዳይረብሽን ለዛ ሊሆን ይችላል። አይ ጥሩ ነው። አይ ቆንጆ ኬዞች እያስክ ነው ምናምን ጥሩ ነው። ያው እንግዲህ የስራ ጉዳይ ምን ታደርገዋለህ? እኔ የምልህ በጣም ነው በነገራችን ላይ ማደንቅህና ብዙ ጊዜ ግን ከኔ ጋር ምናምን ተገናኝተን በስራ ምናምን ተገናኝተን አናውቅም። ትንሽ ተጠፋፋን። ተጠፋፋን። አጋጣሚ እኔም ያንተን ስራዎች በጣም እከታተላለሁ። አያለሁ እንደዚህ ያለ አይደለ አንዳንድ ትምህርቶችን ትወስዳለህና አያለሁ የሆነ ነገር የኛ ስራዎች ታያለህ አንተ? በጣም የሚመቹ ስራዎች አሪፍ ነው። ጎበዞች በጣም በርቱ። አሪፍ ነው። ያው ትንሽ የሞከርን ነውና። አረ ትንሽ አይደለም በደንብ እየሰራችሁ ነው አይደለ? በጣም ጠንካሮች ናችሁ። እስኪ እንግዲህ ያው እንሞክራለን። ሰሞኑን ጠፋ አልክ። ምን ነው ስራ እንዴት ነው? ሰሞኑን ትንሽ ቢዚ ሆንኩና እየሰራሁ አይደለም። ምን ነው? እንጃ ብቻ አሁን ላይ ያለሁት ሙዴ ትንሽ ጥሩ አይደለምና ደግሞ የምሰራውም ስራ ብዙ እየሄደልኝ ስላልሆነ ለዛም ትንሽ ራሴን ትንሽ ላረጋጋ አልኩኝ። አንተን የመሰለ ትልቅ ጋዜጠኛ ጥሩ ስራ እየሄደልህ አይደለም? ይሄም አሁን በጣም ከባድ ነው። ወይ ለሁሉም እኮ ወቅት አለው ታውቃለህ። ሁሌ ጥሩ ሰዓት አይገኝምና አንተ እየኮራህ ካልሆነ ስራማ በየትኛውም ሰዓትና ጊዜ አለ። አንተ እየኮራህ ነው። እኔ እየኮራሁ አይደለም። ሀብት ሲመጣ ምናምን ኧረ ምን ያስኮረኛል? ሀብት ሲመጣ ቤት መኪና ሁሉ ሲመጣ ስራ ላይ እንዴት ነው ችላ እያልክ ነው? ያው ስልህ የሆነ ሰዓት ላይ እንትን ትላለህ።
ረፍትም ልውሰድ ብለህ ምናምን የተወሰነ እንትን ትላለህ ትወጣለህ እንጂ ስራውን ሙሉ ለሙሉ አልተውም። ምናልባት ይተዋል ብለህ አስበህ ከሆነ እንጂ እኛማ እንድትተው አንፈልግም። አንተ ለሁላችንም አርአያ የሆንክ ጋዜጠኛ ነህ። እንደውም ረጅም ጊዜ እንድታገለግልልን ነው የምንፈልገው ካለ ዝና ካለ እንትን አንጻርና ቤት ቀይረህ ነው ይሄ አዲስ ቤት ነው? አዎ አዲስ አሁን በቅርቡ ነው የገባሁት። ያው አንተን የሚመጥን አይመስልም። እንዴት ነው ከተማ ቦታ ደህና ቦታ እንትን አትልም ነበር ነው ወይስ ጭምታውን ፍለጋ ነው? አዎ ስለ ላይፍ እንደዚህ ነው። ስለ አንዳንዴ ሶሻል ሚዲያ ላይ የምታየውን አንተ ታውቃለህ መቼ ብዙ ነገር የሚታፈስ ይመስልሃል፣ ግን ደግሞ የምታገኘው እዛን ያክል ነው። በከፊሉ ነው የምታገኘው። ክፍያ ላይ ካወራኝ አንፃር እንዲህ ከባድ ነው። ያንተ ይበልጣል። አይ እንደሱ አይባልም ማለት ስለ ያው ታውቀዋለህ አንተ የሚዲያ ሰው ነህ። የዛን ያክል የገነነ የሚገኝበት ነገር አይደለም። አይ አንተ በጣም ታገኛለህ እውነት ለመናገር። እንደውም በተደጋጋሚ አሪፍ ስራዎችን ከአንተ ጋር ኮላብ አድርጌ መስራት ፈልግ ነበር፣ ግን እድሉን ስላላገኘው አንተም ስልክን አላነሳ ስላልከኝ ነው ዝም ያልኩት። ይሄ ጥያቄ ብዙ ሰው አቅርቦልኝ ነበረ፣ ግን ያው ኩራት ሳይሆን ፌመስ መሆን ብቻ አይውልህ ምን አለ መሰለህ ብቻህን ስትለምድ ሌላ ሰው ጋር ኮላብ ስታደርግ ትንሽ አትስማማም። ለዛ ነው እንጂ በጣም ብዙ ሰዎች አብረን እንስራ ምናምን የሚል ጥያቄ አቅርቦልኝ ነበረ፣ ግን ያው ለኔ ምቾት አይሰጠኝም። ያው ስለ በመጀመሪያም ስነሳም ብቻዬን ስለተነሳው የሆነ ብቻ ትንሽ ይገባኛል እንጋጫለን። እኔ ደግሞ በሰው ማስቀየም ምናምን አይመቸኝም። ታውቃለህ ባህሪ በጣም ደስ ይላል። እኔ ዲሲፕሊንን እወዳለሁ። እኔ በጣም በቅርበትም በተደጋጋሚ ባንገናኝም እንተዋወቃለን። ስለአንተ የምሰማቸው ነገሮች አሉና እንተዋወቃለን። እስኪ ሰሞኑን ስለያዝካቸው ኬዞች ላወራ ፈልጋለሁ እና እንዴት ነው ስራ? አዲስ ኬዞች አሉ ወይ? አሉ አዲስ ኬዞች አሉ፣ ግን ገና ያላጣራኋቸው ብዙ ነገሮች አሉ። እነሱን ያው እንዲሁ ከምነግርህ ስራዬ ላይ ብታያቸው ጥሩ ነው ብዬ አስባለሁ። እናያቸዋለን፣ ማየታችን አይቀርምና እስኪ አንዳንድ ግን ጋዜጠኞች አሉ ሙያቸውን የኛን ጋዜጠኝነት ሙያ ሊያሰድቡ የሚችሉ ሰዎች እና እነሱን ምን ትላለህ አንተ? አሉ በጣም በገንዘብ የሚሸወዱ ሙያቸውን ቃላቸውን የሚሰብሩ ሰዎች እንዳሉ። አዎ አሉ አልኩህ እኮ አሁን ከሰው ጋር ኮላብ አድርጌ መስራት አልፈልግም ምናምን ያልኩህ ለዛ ነው። ለምን እንደታውቃለህ? የሆነ ሰው በአንተ ስም ራሱን ይሸጥና ወይንም ደግሞ ራሱን ሚዲያ ላይ ያወጣና ካንተ ጋር አብሮ የነበረ ሰው የሆነ ጥሩ ነገር ሳይሰራ ሲቀር የምትሰደብ አንተ ነህ። አሁን እናንተ ለምሳሌ ተከባብረን እያወራን ያለ ነው። አንተም የሚዲያ ሰው ነህ፣ እኔም የሚዲያ ሰው ነኝ። አንተም ብቻህን ነው የምትሰራ ይመስለኛል ሳየው ስራህ እንደዛ ነው። ብቻህን ነው አታውቀኝም ነው። አይ ኖ በደንብ ያለውን ነገር የእናንተን ስራችሁን እንጂ መከታተል ሁሌ ኢንተርቪው የምታደርግ ጋዜጠኛው አንተ ነህ። ግን ማለት 2-3 ናችሁ ምናምን ስታደርጉ አይቻችሁ አላውቅም ስትቀያየሩ የዛን ያክል ማለት ነው። ከባድ ነው። ሙያው ኃላፊነት የሚጠይቅ ጋር ተያይዞ ከባድ ነው። ግን እስኪ ሰሞኑን ይሄ መረጃ እያነፈነፉ ምናምን እንትን የሚሉ ሰዎችን የሚያስፈራሩ በእኛ ሙያ የሚነግዱ ሰዎች አሉና እነሱን አንተም ትልቅ ጋዜጠኛ እንደመሆን መጠን ይህን ነገር እኛ ተነጋግረን መፍታት አለብን። ምክንያቱም የኛ ሙያ ነው እያሳነሱ ያሉትና ከዛ ጋር ተያይዞ አንተ የምታስበውን ነገር ለመወያየት ነው ዛሬ የመጣሁት። ምን ትላለህ? ደስ ይለኛል። እኔ ያው ታውቃቸዋለህ አንተ በስም ምናምን እኔ ስለ አሁን የዛን ያክል እውነቱን ለመናገር እኔ የራሴን ብቻ የድርሻዬን ለሰዎች ጥሩ መልዕክት ማስተላለፍ ብቻ እንጂ የምፈልገው ራሴን ከሰው ጋር ማፎካከር አይደለሁም። ማለት ኦዲየንስም ነው የሚመሰክርልህ አንዳንዴ። ስለ እኔ ጥሩ ነገር ሰርቻለሁ ብለህ ራስህን የምትቆልበት ምክንያት የለም። ምክንያቱም ጥሩ ስራ መስራቴን የሚነግረኝ ኦዲየንስ ነው። ስለ ሰው ለራሱ ካረካ ምናልባት ለሰው ምቾት የማይሰጥ ስራ ሊሰራ ይችላል ብዬ አስባለሁ። እና ያንን በማሰብ ከሰው የሚመጣውን ፊድባክ እያየሁ ነው ስራዎችን በደንብ ጠንክሬ እና ደግሞ ሰዎችም የሚወዱት በደንብ እውነት ነው እውነተኛ ታሪክ ስለሆነ ያው ታውቀዋለህ አንተ ከሱ አንፃር ነው። የሚያጭበረብሩ አሉ። ስለዚህ በሚያጭበረብሩት ላይ እነሱን ያየ ጊዜ ማሳለፍ አልፈልግም። ለአንተ ሙያን የሚያሰድቡ ሰዎችን ትደግፋቸዋለህ ማለት ነው? አይ ኖ እንደዛማ አልደግፍም። እንዴ ምን እያልክ ነው? እኔ እኮ ምን አገባኝ አልክ? ምን አገባኝ እኮ አይደለም ያልኩት። ምን አገባኝ ነው እንዳንተ አይነት ትልቅ ጋዜጠኛ ምን አገባኝ ነው ሲል እኔ በጣም ለጆሮዬ ለመስማት ይከብደኛል። ምክንያቱም እኔ ቅርብ ጊዜ ምናምን ብዙ አመታት አልተቆጠረም በጋዜጠኝነት ውስጥ፣ ግን አንተ ረጅም ጊዜ ኖረህ
ምን አገባኝ የሚሰርቅ ይስረቅ እኔ ደግሞ አልሰርቅም እና እኔ ስላልሰረኩ ሌላው ሲሰርቅ ምንም ችግር የለብኝም አይ ኖ እንደሱ አይደለም ያልኩት ምን አለ መሰለህ አይ ኖ እንደዛ አይደለም ያልኩት አላዳመጥከኝም አያገባኝም ሳይሆን ያልኩት ሚዲያውን ምናልባት የሚረብሹ ሰዎች ሊኖሩ ይችላሉ አሁን በዚህ አይነት ወይ እኔ ያገኘሁት የለም ባገኝ እኮ እኔ ራሴ ይሄንን እንትን እሰራዋለሁ ማለት ለህዝቡም ስለሚያስተምር ለስሜም ለስራውም ደግሞ ኦዲየንሶችን በጣም ብዙ ነገር ከኔ ስለሚጠብቁ ለሰራው ይችላል ግን እስካሁን አንተ ከምትለኝ አንፃር እኔም ደግሞ የዛን ያክል ሶሻል ሚዲያ ላይ ማለት ሶሻል ሚዲያ ላይ እንትን የሚሉ ያሉ ሰዎች አይመስለኝም ለምን እውነተኛ ታሪክ ይዘው የሚቀርቡ ነው የሚመስለኝ ማለት እኔ እውነተኛ ታሪክ ይዤ ስለምቀርብ ሌሎችም ልክ እንደኔ ነው የሚመስሉኝና እንዴት ነው የሚመስሉኝ እንዴት አንተ ነው የሚመስሉሃል ስለመችም አንተ አንዳንዴ ምን አለ መሰለህ አንተ ስራ ላይ ነው ብጠይቅህ እውነተኛ ታሪክ ያልሆነ ነገር ማችም አቀናብረህ ለኦዲየንስ ምናልባት አንድ ሁለት ቪዲዮ ልትሰራ ትችላለህ ምናልባት ይውላል አንድ ሁለት ቪዲዮ ከሰራህ በኋላ ግን ታቆመዋለህ ሶ እነዚህ ሰዎች ደግሞ እስካሁን እኔ መከታተላቸው ተደጋጋሚ 5 6 7 ቪዲዮ ከዛም በላይ እየሰሩ ናቸው ሶ እነዚህ ሰዎች ትክክለኛ መንገድ እየሄዱ ነው ብዬ ነው የማስበው ለምን ጥሩ ነገር ይዞ የማይቀርብ ሰው የሆነ ሰዓት ላይ ሀፕን ይፈጠራል ያቆማል በቃ ለኔ እንደዛ ነው አመለካከቴ ለምን እኔ እስካሁን የመጣሁበት ስቴፕ እሱ ስለሆነ ጥሩ ነገር ይዤ ባልቀርብ ተመልካችም አይኖረኝም ለኔም እርካታም አይኖረኝም ሶ መከታተላቸው ሰዎች በተደጋጋሚ ቪዲዮ ሲሰሩ በዛ መልኩ ነው የማስበው ሶ አንተ ስለዚህ እነዚህ ሰዎች መዋጋት እንዳለብን ታስባለህ ነው አዎ እኔ እንደዚህ አይነት ነገር ካለ አግዛለሁ ምንም ችግር የለውም ምክንያቱም ስራዬ ነው አንድ ነገር የመጣው ከዛ ነው ሰሞኑን አንድ ልጅ እኔ ጋር መጣ የሆነ ቪዲዮ ይዘውብኝ ልክ እንደኔና እንዳንተ ስራችንን አክብረው የሚሰሩ ሰዎች አሉ የሆነች ልጅ ቪዲዮ ተይዞባት ከባሌ ጋር ተጣልቼ ቪዲዮ ቀርጸሽ አምጪ ብሎን እሱን ሰጥቼው ግን እለቅብሻለሁና የባልሽን ጉድ አደባባይ አወጣለሁ በሚል ብዙ ገንዘብ እንደተቀበለ ምን ነው ስለዚህ ነገር ታውቃለህ ማለት ማንንም ያራን ያላውቅም ስለ እንትን እያልኩ ነበር የሆነ ሰው ይሄንን ኢንፎርሜሽን ያወራ ይመስሎኝ ነበርና አንተ ጋርም ደርሷል እያልኩ እያሰብኩ ነው ኮኔክሽን በጣም ሰፊ ነው ማለት ነው ብዙ ሰዎች እንደዚህ አይነት ነገር ገጥሞኛልና አንተ ሚዲያ ላይ ቀርቤ ማናገር ፈልጋለሁ ምናምን እያሉ ስለነበረ የሆነ ነገሩ ትንሽ ከጻጋ ስለተመሳሰለብኝ ነው እንጂ እና ምን ሰምተህ ነው አይ ሙር የዛን ያክል በደንብ እስኪ ቆይ አሁን ቢዚ ነኝ ያለው ነገር በደንብ እናወራለን ምናምን ብዬ ነው በመሃል ያቋረጥኩት እንጂ ሙሉውን አልጨረስኩም ምናልባት የጀመርከልን ብትነግረኝ እኔ ደግሞ ቀጥልልሃለሁ የኔ ባህሪ ምን መሰለህ ስራዎችን አሁን ለምሳሌ አከብራለሁ እኔም አከብራለሁ አመሰግናለሁ ማለት ስራዎችን መናገር አልፈልግም ስራዎችን በተግባር ነው ማሳየት የምፈልገው ጸበይ ያው እኔ እንደሙያ አባት አንተን ወይም ደግሞ እንደሙያ ወንድም አንተን ላማክር ነው የመጣሁትና እነዚህ ሰዎች ለመዋጋት አንተ በግልጽ እንድታወራኝ እፈልጋለሁ ችግር የለውም እኔ በማግዝ መልኩ አግዛለሁ ያሳስብም ማለት ለአንተ ብቻ ሳይሆን ለኔም ግዴታ ነው ምክንያቱም አንድ ሰው ሶሻል ሚዲያውን ካበላሸው ሁሉም እንደዛ ነው ሊባል የሚችለው ለዛ ነው እነዚህ ስግብግቦችን እንለያቸው አንተም በመታቀው እኔም በማቀው እነሱን ምናልባት ሆዳቸው አሳስቧቸው ሆዳቸውንና ሙያቸውን ነጥለው ማየት ያልቻሉ ሰዎችን እነሱን ነጥለን ለህግና አሳልፈን እንስጥ ለማለት ነው ወደዚህ መጣሁትና ምናልባት አንተ እጅህ እዚህ ውስጥ ሊኖርበት ይችላል እየቀለድክ ነው እንደው ምናልባት ሰምተህ የምትደብቅላቸው ካሉ አንተም ይሄንን ነገር የምታደርገው አንድ ነገር ለመሰለው እንደዚህ የሚል ታዋቂዎች ናቸው አሁን እንደዚህ አይነት ነገር እየተጠረጠሩ ያሉት እኔም አሁን ከህግ ጋር አብሬ ስለምሰራ ከህግ አካላት ጋር ትልልቅ እነዚህ ስም ያላቸው ጋዜጠኞች ናቸው እንደዚህ ሰዎችን እያስፈራሩ የሚታመኑትም እነሱ ስለሆኑ ሰው ለሚያምነው ሰው አለ መረጃውን አሳልፈው የሚሰጠው ሶ ምናልባት አንተ እዚህ እጅ ውስጥ ካለበት ምናልባት ልትነግረኝ እኔ እንደዚህ አይነት ነገር ላይ እጅን እንትን አልልም ማለት አላስገባም ለምን ልትወቃለህ ነግሬሃለሁ ከመንገርም በላይ ደግሞ ምናልባት ስራ ይናገራል ታውቀኛለህ በደንብ ማለት ነው አዎ ስለዚህ የምሰራው ስራ ወጥነት እንዲኖረው እንጂ መሃል ላይ እንዳቋርጥ አድርጌ የምሰራበት ምክንያት ስለሌለኝ እንደዚህ አይነት ስራ በፍጹም አልቀበልም ካሉም ደግሞ አንደኛ ተቃዋሚ ሆነው እኔ ነኝ እና እስከዛሬ ድረስ ለምንድን ነው እንደነዚህ አይነት ሰዎችን ተቃውሞ ፊት ለፊት ያሉጣው እየነገርኩ ነው አሁን እኔ ጋር እውነቱን ልንገር ማለት ለምሳሌ አንተ ጋር ሰው ሲደውል ማለት ነው
እውነተኛ ታሪኩን እንድታቀርብለት ነው አይደል የሚደውልልህ እኔም እንደዛ ነው አሁን ላይ ሰው ወይ የሆነ ኢንፎርሜሽን ሲነግረኝ እና ደግሞ እኔም በአጋጣሚ ካገኘው ነው ይህን ነገር ላቀርብ የምችለው እንጂ መቼም እውነታውን ሳላውቅ ስግጥ ብዬ ወንድሜ አንተ እንደዚህ አድርጋሃል ይህንን ነገር ለሚዲያ ማቅረብ አለብኝ አንተ ውሸታም ጋዜጠኛ ነህ ብዬ ቢይዘህ አሁን አንተን ደስ ይልሃል አው ደስ ይለኛል ካደረኩት አይ ነው ሳታረገው ማረግና ለማረግ በምን አውቃለሁ ማንንም ሰው እውነት ፊት መጋፈጥ አለበት እኔም በሆነ ማንንም ሰው ከእውነት አያመልጥምና እውነት ከሆነ ማንንም ሰው ፊት ለፊት ሁሉንም መጋፈጣል አንተም ካደረከው ፊት ለፊት መጋፈጥ አለበት ብዬ አምናለሁ ለምን እውነትን መደበቅ ምናልባት ለጊዜው ይመስልናል እንጂ እንትን ማለት መጋፈጥ ግድ ነው አንተም ደግሞ ለሙያ ስትል ሌሎች ሰዎች እንዳይጎዱ ስትል ለማህበረሰብ ስትል ታች ላለው ማህበረሰብ ስትል ስግጥ ማለት ካለበት ስግጥ ብለህ ይሄ ውሸት ነው ይሄ እውነት ነው ማለት አለበት የሚያመጣብህ መዘዝ ካለ እንግዲህ መቀበል ነው ምክንያቱም አሁን አንተ ስግጥ ባለ ማለት ታች ላይ የሚሞት ታች ላይ ያ ነገር ወርዶ የሰውን ህይወት የሰውን ንብረት የሰውን የተለያዩ ነገሮች ነፍስ ከመጥፋት ሊያደርስ ስለሚችል አንተ ስግጥ በማለት የብዙ ሰዎችን ህይወት ታተርፋለህ ምናልባት አንተ ላይ የሚመጣ ነገር አለ ግን ህግ አለ ልክ ነህ እኮ ስለዚህ አሁን የምትለኝ ነገር ስግጥ አይደለም ስለዚህ ይሄን ባለማለት ነው እንደሱ አይደለም ዝም ያልኩት ነገር አለ ያልከኝ ነው አይደለ ዝም ያልኩት አይደለም ታውቃቸው ኬዞች አሉ ማውቃቸው ኬዞች አሉ ግን አሁን ከምታወረኝ ጋር በፍጹም የተገናኘ ኬዝ የለኝም መሰለህ ከጋዜጠኛ አጋጣሚ ጋዜጠኛ አይደለ ብዙ ነገር ይገጥማል ይኖራል ግድ የለም በግልጽ ምናወራ ምናልባት ለአንተም ለኔም ጥሩ ነው በሰላም ነው ግን እንደዚህ አይነት ጥያቄ ማለት ስትመጣ ኖርማሊ እንደዚህ ስለ ስራዎች ምናምን እና ደግሞ ስለ ስራዎች አንዳንድ እንትኖችን ማለት ነበረብን እንጂ አሁን ላይ ትንሽ እየተከራከርን መሰለኝ ኮምፎርት አልተሰማሁም ሰው ደግሞ በምክክር እንጂ በክርክር ትንሽ ይከብዳል እኮ የኛ ስራ ያለ ክርክር አትወጣውማ ገባኝ እኮ ግን አሁን ሁለታችንም ጋዜጠኞች ነን አይደለ እኮ እንደ ጋዜጠኛ ያወራን እኮ መከራከር ያለ ነገር ነው ከመከራከር መግባባት አይሻልም ብለን ክርክሩ እኮ ያግባባል ክርክሩ እኮ የሆነ የሚነሳ ትልቅ ሐሳብ አለ ማለት ነው ለሀገራዊ ጉዳይ ነው ትልቅ ጉዳይ ነው የሰው ጉዳይ ግን ክርክሩ ምክንያታዊ ሲሆን ነው ጥሩ አሁን ለምሳሌ እኔ ላይ የነገርኩህ ነገር አለ አንተም በስራ ጎበዝ ነህ እኔም በስራ ጎበዝ ነኝ ድክመት ሊኖር ይችላል የሰው ልጅ ነኝና አይደለ እስኪ አንተን ድክመት ትነግረኛለህ